መዓዛ ፎሃ ከመኮል የአፏ መዓዛ ሽታ ማለት አይደለም፣ ትንፋሽ ማለት አይደለም። ይሄም ቢሆን በእርግጥ ለድንግል ማርያም ምሳሌ ሲጠፋ የሚመስል እንጂ ቢሆንም ነውር አይደለም። ግን መዓዛ አፏ ማለት የአፏ ሽታ ማለት ከማለት በላይ ነው። አነጋገሯን የተመለከተ ነው። አነጋገሯ በትህትና የጣፈጠ በጥበብ የተሞላ ስለሆነ ለእመቤታችን ለድንግል ማርያም ሰጥቶ የአፏ መዓዛ እንደ እንኮይ ነው አለ። እንኮይን እንመለስበታለን። ከዚያ በፊት ግን በሌላ መልኩ ሰሎሞን መኃልየ ምዕራፍ 2 ላይ እርግጠኛ ነኝ በዘመነ ጽጌ ብዙ ጊዜ ተምራችኋል ብዬ ገምታለሁ። በየአጥቢያችሁ ያሉ መምህራን የሚያስተምሩት ትምህርት ነው። መኃልየ ምዕራፍ 2 ላይ እንዲህ ብሏል። እስኪ ሁላችሁም ልክ እንደ መዝሙሩ በትምህርቱን መሳተፍን መለማመድ መቻል አለብን። አብራችሁ ቃሉን በሉ። በእሾህ መካከል እንዳለ በሉ እስኪ የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሁ ናት። በእሾህ መካከል እንዳለ የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሁ ናት። አሁን አበባ የሚለውን ለማምጣት ነው። ድንግል ማርያምን በእንኮይ መስለናታል እዚህ በቅዱስ ያሬድ ስልት በዜማው። እዚያ ደግሞ በሌላ መልኩ ሶስት ነገሮች በሱፍ አበባ ተመስለዋል። አበባ የሚለውን ለማየት አብረን አባቶቻችን ሊቃውንት በአበባ የመሰሉበትን ምስጢር ባጭሩ እናያለን ማለት ነው። ከዚህ ከሚጠቱ ከዚህ ከስደቱ ጋራ የሚገናኘውንም ሐሳብ ለማንሳት እንድንችል ማለት ነው። በቆነጃጅት መሃል እንዲሁ ናት። በእሾህ መካከል እንዳለ የሱፍ አበባ በእሾህ መካከል በጊዜው ለእስራኤል የተነገረ ቃል ነው። እስራኤል በእሾህ መካከል የተከበቡ አበቦች ነበሩ። ሙሴም ኢያሱም ሕዝበ እስራኤልን እየመሩ ወደ ተስፋይቱ ምድር ሲወስዱ ወደ ከነዓን ማለት ነው ወደ ኢየሩሳሌም ሲወስዱ እንዲያው በፊታቸው ያለው ሕዝብ እየገደሉ አልሄዱም። ያተረፏቸው ጥቂት ሰዎች ነበሩ፣ አህዛብ ይባላሉ። እነሱ ለእስራኤል እንደ ሱፍ እሾህ ናቸው። በእሾህ መካከል ያሉ የሱፍ አበባዎች አድርጓቸዋል። ለምን ቢባል ስለ ሁለት ነገር ብለው ተርጓሚያን ተርጉመውታል። የመጀመሪያው ዘር ማለት የአብርሃም ልጆች ነን የሚሉት ብቻ አይደሉም። ከአብርሃም ልጆች ውጭ እግዚአብሔር ፍጥረት አለ። ከ12ቱ ነገደ እስራኤል ውጪ እግዚአብሔር ፍጥረት አለው። ስለዚህ በኋላ ዘመን የእፉኝት ልጆች ተብለው የአብርሃም ልጆች ሲወቀሱ አይሁድ የተነገረላቸውን ትንቢት የተቆጠረላቸውን ሱባኤ ንቀው ክርስቶስን ሲሰቅሉ በክርስቶስ የሚያምኑት አህዛብ ይሆናሉ። ስለዚህ እስራኤልን ሙሴም ኢያሱም ጨርሰው አላጠፉም። ምክንያቱም ሲገልጡ አባቶቻችን ከመይትኩን ምድረ በዳ እንዳትሆን እስራኤል ብቻ የሚኖሩባት እነዚህ እፍኝ ዝግን የሚሆኑ ጥቂት የሚሆኑ እስራኤል ብቻ የሚኖሩባት አይደለችም ምድር ማለት። ስለዚህ ምድር የእስራኤል ብቻ ስላልሆነች ጨርሰው ጠላቶቻቸውን አላጠፉም። ሁለተኛው ምክንያት እስራኤል አበባ ተብለው በዳር ያሉ አህዛብ ደግሞ እሾህ የሚባሉበት ምክንያት ሁለተኛው ምክንያት እነዚህ እስራኤል እግዚአብሔርን ሲያሳዝኑና ሲበድሉ አምላካቸው እግዚአብሔር ለክፉ አህዛብ አሳልፎ ለፈሪዎቹ አህዛብ አሳልፎ ይሰጣቸዋል። በዛን ጊዜ ወደሱ ይመለሳሉ። እግዚአብሔር የሚቀጣቸው በሰው ነበር። እስራኤል ሲበድሉ ሲያሳዝኑት የሚቀጣቸው በምን ነበር አልኳችሁ? በሰው። ለምሳሌ ጥጦስ፣ አስባሲያኖስ የሚባሉ ነገስታት አባትና ልጅ እስራኤልን እንዳልነበረች አድርገው ለ2000 ዓመት ገደማ ያህል ሲበታትኗት ጥጦስ ምን እያለ ይናገር ነበረ? እኔ እግዚአብሔር አይሁድን እንድገርፍ የፈተለኝ የእግዚአብሔር ጅራፉ ነኝ ይል ነበረ። ጥጦስ አይሁድን እንድገርፍ እግዚአብሔር የፈተለኝ ጅራፉ ነኝ። እንግዲህ ትርጉሙን እሱ በገባው ልክ ተርጉሙት ሊሆን ይችላል። እኔ ጅራፍ ነኝ ያለበት ምክንያት እሱ ያውቃል።
ነገር ግን እግዚአብሔር እስራኤልን ሲቀጣ የነበረ በክፉ ሰዎች ነው። አንዳንዴ ታቦታቸውን አስማርኮ እንደምታውቁት ካህናቶቻቸውን አስገድሎ ክብር የሌለው ልጅ እንዲወለድ በማድረግ እግዚአብሔር እስራኤልን ሲቀጣ ነበር። ስለዚህ ለእስራኤል መቅጫ ያደርጋቸው የሱፍ አበባ የተባሉ እስራኤልን በዙሪያቸው እሾህ አጥሮባቸው ይኖራል። ሲበድሉ እነዚህ እሾሆች እየመጡ ይወጓቸዋል እስራኤል። ያው እንደምታውቁት የእሾህ መከላከያ ብላ እስራኤል አሁን አይረንዶም ይባላል። ምናልባት በዚህ በኢራን ምናምን ጦርነት አይታችሁ ይሆናል ወጣቶቹ ለሌሎቻችሁ ሚዲያ ላይ ከላይ አይረንዶም አለ፣ ከታች የቀበሮች ዋሻ አለ። ይሄን ስታዩት መከላከያ ነው፣ የእሾህ መከላከያ። ይሄም ብቻ አይደለም፣ በጣም በርካታ መከላከያ የሚሉት ነገር አላቸው እነሱ። ምን ለማለት ነው? የመጀመሪያዎቹ አበባ የተባሉ የሱፍ አበባ የተባሉ እስራኤል ነበሩ። እነሱ እንደነገሩ ከአዲስ ኪዳን ጋር ሳይስማሙ ቀርተዋል። ስለነሱ መናገር አሁን ርዕስ አይደለም፣ ጉዳይ አይደለም። ወደ ሁለተኛው ነጥብ ስንሄድ ቤተክርስቲያን በእሾህ መካከል የበቀለች አበባ ናት። ቤተክርስቲያን ሁለተኛው ትርጉም የሱፍ አበባ የተባለች ቤተክርስቲያን ናት። ቤተክርስቲያን ማለት ደግሞ በእሾህ መካከል የበቀለች አበባ ናት። በዙሪያዋ የበቀለው እሾህ ሁሌም ያደማታል፣ ሁሌም ይወጋታል። ይሄ ከጥንት ከመሰረቱ ጀምሮ እስከ ዓለም ፍጻሜ ድረስ የሚቀጥል ነው። ይህ በቤተ ክርስቲያን ዙሪያ የበቀለ እሾሃማ የክፉ ሰዎች ጠባይ፣ የአረመኔዎች ጠባይ ቤተ ክርስቲያኒቱን ቸርች ሚሊታንት እያሉ ለዚህ በቴዎሎጂ ያሉ መምህራን ይጠሯታል። ቤተ ክርስቲያንን ቸርች ሚሊታንት ወይም ደግሞ በተጋድሎ ላይ ያለች ቤተ ክርስቲያን እያሉ ነው የሚጠሯት። ድል የነሳችው ቤተ ክርስቲያን እዚህ ምድር ላይ የለች ማለት እንደ ተቋም ማለት ነው። ድል የነሳችው ቤተ ክርስቲያን በገነት ትኖራለች። በተጋድሎ ላይ ያለችው ቤተ ክርስቲያን ግን እዚህ ምድር ላይ አለች። የሰማይና የምድር ጥምረት ወይም ደግሞ ህብረት ያለባት ናት። በእርግጥ ቤተ ክርስቲያን ግን አሁን እኛ ስጋ ለባሾች የምንኖርባት ቤተ ክርስቲያን እንዲሁም ደግሞ በዚህ በምታዩት መልኩ በምታዩት መቅደስ መልኩ የምንገለገልባት ቤተክርስቲያን ቸርች ሚሊታንት በተጋድሎ ላይ ያለች ቤተክርስቲያን ትባላለች። በዚህ በተጋድሎ ላይ ያለችው ቤተክርስቲያናችን ሁልጊዜም የሚወጋት በዙሪያዋ ሰፍሮ የሚኖር ብርቱ ጠላት አለ። ሁሌ ያደማታል። ነገሩን ስናሳጥረው አበባዋ በእሾህ ተከባ ትኖራለች። ይህች አበባ ቤተክርስቲያን ናት ብያችኋለሁ። እስኪ አንድ ጥያቄ ልጠይቃችሁና ወደ ሶስተኛው ወደ መጨረሻችን ነጥብ እንሄዳለን። ሶስተኛው ትልቁ ሐሳባችን ይሆናል። አበባ በጣም ሊሸት የሚችለው እንዲሁ በቅሎ በተተከለበት ቦታ ከነወዙ ሲኖር ወይስ ደግሞ ተቆርጦ ወይ ባለበት ቦታ ሲጨፈለቅ ወይም ደግሞ ሲፈጭ የትኛው የበለጠ መዓዛ ይሰጣል ብዬ ጠይቃችሁ መቼም አንድ መልስ ይኖራችኋል። እስኪ አበባ የሚሸተው መቼ ነው? ሲፈጭ ወይስ እንደው ዝም ብሎ በቅሎ እያለ? አበባ እንደው ይሸታል? አዎ ይሸታል። የበለጠ የሚሸተው ግን እንዴት? አቤት ለምን ወደ መጽሐፍ ቅዱስ ምሳሌ አልወስዳችሁ? እንደዛ ግራ የሚገባችሁ ከሆነ ማቴዎስ ምዕራፍ 13 ላይ ቁጥር 30ዎቹ ጀምሮ መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያት ገበሬ በእርሻው መካከል የዘራት የሰናፍጭ ቅንጣትን ትመስላለች አለ። ሰናፍጭ እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ። ጓሮ በቅላ ትሸታለች ወይስ አትሸትም? ሰናፍጭ አቤት እንዴ የሁሉ ሰው ሰናፍጭ አይደል? ሰናፍጭ በጓሮ በቅሎ ይሸታል አይሸታም? ነገሩ ያው እንግዲህ የባህር ዳር ህዝብ መስማት ነው እንጂ መናገር አይወድም መሰለኝ። እሺ አንድ መምህር እንዳሉት ትውልዱ ምላሱ ረዝሞ ጆሮ ጠቧል ብለው ነበረ። የባህር ዳርን ህዝብ አላዩም መሰለኝ እሳቸው። ስለዚህ ደግሞ ጆሮአችሁ ሰፍቶ ምላሳችሁ አጥሯል። ጥሩ ነው። ሰናፍጭ በጓሮ በቅሎ አይሸትም። ሰናፍጭ ሊሸት የሚችለው ተቆርጦ መጥቶ ሲፈጭ ነው ወይ ደግሞ ሲበላ ነው። ምን ሲል ይሸታል አልኳችሁ? የበለጠ መዓዛው እንዲያውም ከሐዋሳያንን እስከማያቀርብ ድረስ
ብርቱ ሽታ መዓዛ የሚያወጣው ሲፈጭ ነው። ቤተክርስቲያን የበለጠ መዓዛዋ የሚታወቀው የበለጠ ክብሯ የሚገለጠው መከራ ሲደርስባት ነው። አባቶቻችን ቅዱሳን 100 ሆነው 50 ሆነው 10 ሆነው ለምናኔ ከሄዱ በኋላ ዝሰ ተላ ንብረት ይሄማ ምን ምናኔ ነው፣ በድሎት እኮ ነው እየኖር በምቾት እኮ ነው እየኖርን ያለነው ብለው ለብቻቸው ተነጣጥለው ይኖራሉ። አያችሁት? አብሮ መኖርን ደስታ ያደርጉታል። ለብቻ መኖር ግን ወይ ከመጽሐፍ ጋር ነው ወይ በጸሎት ከእግዚአብሔር ጋር መነጋገር ነው። ስለዚህ ክርስቲያኖች አባቶቻችን ፈተና የሌለበትን ሕይወት ጸጋ ያጣንበት ብለው ነው የሚያስቡት። እና ቤተክርስቲያናችን መከራ ሲደርስ ይሄ ማለት በመከራው ላይ እንደሰት መከራ ይምጣ ግድ የላችሁም እያል ዝም ብለን ምስማርና ክርስቲያን የሚለውን ኤክስፓየርድ አገልግሎት ያቆመ አባባል ልነግራችሁ አይደለም፣ ግን እውነትነት ያለውን ጥቂት ሐሳብ ለመናገር ነው እንጂ በስንፍናችን እንዲሁ ዝም ብሎ ጉንዳን እንዳንበሳ ሲነክሰን ይሄም ለበጎ ነው እያል ለመኖር እንደዛ አይደለም። ይሄ ትምህርት ሐሳቡ ምን ማለት ነው? ቤተክርስቲያን በክብር ቤተክርስቲያን በጸጋ የምትደምቀው ክብሯ እንደ ፀሐይ የሚበራው መከራ ሲመጣ ነው። አበባ በሾህ መካከል ያለች አበባ የምንላትም ከዚህ የተነሳ ነው። አበባ እንዲሁ ዝም ብሎ በተፈጥሮ ከበቀለበት ስርዓት ይልቅ ተፈጭቶ ሽቱ ሲሆን የበለጠ እናንተም በገንዘባችሁ በውድ ዋጋ ትገዙታላችሁ። በጣም ብዙ ዶላር የሚያወጡ ወይም ብዙ ብር የሚያወጡ አንዳንዶቹ በብዙ ሚሊዮን የሚቆጠሩ ዋጋ ያላቸው ሽቶዎች እንዳሉ ታውቃላችሁ። የተቆረጡ አበቦች ናቸው። ምናልባት ጓሮ ላይ ቢበቅል በጣም ትንሽ ነው። ነገር ግን ሲፈጭ ደግሞ ወደ ፈሳሽ ሲቀየር ብዙ ዋጋ አለው። የአበባ ዋጋው ውድ የሚሆን ሲፈጭ ነው ማለት ነው። መዓዛው ብዙ ስለሚሆን ውድ ስለሚሆን ቤተክርስቲያን የሱፍ አበባ ተባለች። መከራ የበለጠ መፈጨት፣ መድማት፣ መቁሰል፣ መከራ መቀበል የበለጠ ክብር ያሰጣታል። ቅዱስ ጳውሎስ ለዚህ ነው በሮሜ መልእክቱ ምዕራፍ 8 ላይ ቁጥር 25 ጀምሮ ይሰጠን ካለው ክብር ዘንድ ጋራ ሲመዛዘን ይህ የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ይሰጠን ካለው ክብር ጋራ ሲመዛዘን፣ እስኪ አብራችሁ ይበሉ። ይሰጠን ካለው ክብር ጋራ ሲመዛዘን ይህ የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። በሰማይ ከሚሰጠን ክብር የተነሳ እዚህ ምድር ላይ የሚመጣብን መከራ ትንሽ ነው አለ። ትንሽ መከራ ተቀብለን ብዙ ክብር እናገኛለን ሲል ነው ቅዱስ ጳውሎስ። እናም ክርስቲያኖች ቤተክርስቲያናችን በመከራ ትደምቃለች። ነገር ግን መከራው እንዴት ነው የመጣው የሚለው ደግሞ ሌላ ነገር ነው። እንዴት ነው የመጣ ማለት እንዲሁም ሞት ክርስቲያን ስለሆነ መከራ መልካም ነው እያልን በቱርክ ወይም ደግሞ ዛሬ ምስራቅ አውሮፓ ይባል የነበረውን አካባቢ ነገር እዚህ ምድር ላይ እንዲኖር አንፈልግም። በዚያ ምድር ላይ መከራ ነበረ። መከራው ሃይማኖቱን ሳይገልጥ ሃይማኖቱን አጥፍቶታል። ለምሳሌ ብዙዎቻችሁ የምታውቁት ዓለም አቀፍ 3 ጉባኤ አለ። እስኪ የመጀመሪያውን ንገሩኝ ማለት ከጉባኤ መካከል ቤተክርስቲያን ከምታውቃቸው ዓለም አቀፍ ጉባኤያት እስኪ አንድ ጥሩ። አይ ዝምታው አይበቃም። አንድ ንገሩኛ። አቤት ሰንበት ተማሪዎቹ ብቻ ናቸው የሚናገሩት። እኔ በሄድኩበት ጉባኤ ሁልጊዜም እንደ መግቢያ ነበረኝ ጊዜ እንዳላባክም ብዬ ነው። በቤተክርስቲያን ውስጥ ሃይማኖታችንን እንወዳለን የምትሉ ወጣቶች፣ በተለይ ወጣቶች ብታስቡበት መልካም ነው። የቤተክርስቲያናቸውን ታሪክ ብታውቁ የኒቂያ ጉባኤ የኤፌሶንን በሉት የቁስጥንጥንያ 3ቱም ጉባኤያት ዛሬ እኒያ ሊቃውንት የተሰበሰቡበት፣ መናፍቃን የተወገዙበት፣ ምስጢር እንደ ውሃ ጅረት የፈሰሰበት ያ ሀገር በክርስትና ምናልባት ታሪክ እንጂ ሕይወት የለውም። ተለውጧል። ሌላ እምነት ነው ያለው። ስም መጥራት ሲያስፈልገን ምናልባት የምታውቁት ታውቃላችሁ። ምን ማለት ነው? መከራ
በጎ መገለጥን የቤተ ክርስቲያንን ክብር የጨመረበት ጊዜ እንዳለ ሁሉ መከራ ክርስትናን ከገጹ ያጠፋበት አብያተ ክርስቲያናትን ወደ መስጊድነት የቀየረበት አጋጣሚም እንዳለ አንረሳም። ይሄንንም ታሳቢ ያደረገ ነው እንጂ እንዳው መከራ ጥሩ ነው ብለን እንዲሁ ዝም ብለን ተገቢ ባልሆነ መንገድ የሚመጣውን ታሪክ የሚያጠፋው ለምሳሌ የኛም ሀገር ጉዳይ የኒቅያ ለምን ሩቅ ይሄዳል? ቁስጥንጥንያ ኤፌሶን ጠፍተዋል ብዬ ብቻ ለምን እቀራለሁ? አሁን ስሙንም አላስታውሰው ስሙን ደብረ ሐዘሎ ካልተሳሳት ደብረ ሐዘሎ ተሳስቼ ከሆነ ቆይ ነገ አርመዋለሁ። አፋር አካባቢ የነበረ ገዳም እንደነበረ ምናልባት ቦታውን በጥያቄ ምልክት ያዙልኝ። አፋር አካባቢ የነበረ ገዳም ነው። በታሪክ ስሙ አለ። የት እንዴት እንደነበረ ግን ማንንም አያውቀውም። ይሄን ገዳም አፋር ላይ የነበረ ትልቅ ገዳም ማለት ነው። ዘመን ጊዜ በክርስትና ላይ የሚመጡ ዘመቻዎች ክርስትናን ከማጽናት ክርስቲያኖችን ከማብዛት ክርስቲያኖችን ከማጠንከር አልፎ እንዲህ ደብዛ የሚያጠፋ ፈተናም ታልሞ ታስቦ ይደረጋልና እንደዚህ አይነት የሚያሳንሱ ከማጽናት ይልቅ ፈሪ ክርስቲያኖችን ፈጥሮ ማተበት ጥሰው ሃይማኖት ክደው ቤተክርስቲያናቸውን ዘግተው እንዲኖሩ የሚያደርጉ ሰዎችን የሚያመጣ ከሆነ መከራን በጸጋ ላንቀበለው እንችላለን። እኛ መከራ ደስታ ነው፣ ክብር ነው። መከራ ለአበባዋ ቤተክርስቲያን ሽታዋ፣ መዓዛዋ፣ ጸጋዋ ለዓለም ሁሉ ተደራሽ እንዲሆን የሚያደርጋት እንድትሆን የሚያደርጋት ክብር ነው ያለው። ይሄን እንዲህ ያልነው ለሚጸኑት ነው። እንደነ ቅዱስ ጊዮርጊስ ወይም ደግሞ በዘመናችን ሃይማኖታችንን አንክድም ብለው አንገታቸውን ለስለት እንደሰጡ ክርስቲያኖች ሲሆን ነው እንጂ እንዳልኳችሁ ከውጭው ሀገር ጀምሮ በሀገራችን እንዳለው አንዳንድ ክፉ ታሪክ እንደዚህ ያለውን ነገር አይደለም። እንዲህ ይሄንን ካል ክርስቲያኖች መቼም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አበባ ናት ስንል ከአበቦች እግዚአብሔር በደሙ ከመሰረታቸው አበቦች እግዚአብሔር በደሙ ከተከላቸው አበቦች አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንዳንዴ ከውጭ ሌላ ጊዜ ከውስጥ የሚወጋት እሾህ ጠፍቶ አያውቅም። በእሾህ መካከል እንዳለች የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሁ ናት ብሎ ሰሎሞን የተናገረው ስለ አዲስ ኪዳኗ ቤተክርስቲያን ጭምር ነው፣ ስለ እስራኤል ብቻ አይደለም። ስለዚህ የሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዘመኑ በዳር በዳር ያሉ እሾሆች አይደሉም፣ ውስጥም አበባ የመሰሉ የሱፍ ፍሬ የመሰሉ እሾሆችን ገብተው ቤተክርስቲያኒቱን ያደሙበት ያቆሰሉበት ጊዜ በጣም ብዙ ነው። አምላካችን እግዚአብሔር የውስጥ እሾሆችን እንደው አሳንሶ ወደ መርከብ ውስጥ ሰርጎ የገባ ውሃ በጣም ጥቂት ነው። አንድ ጀሪካ ውሃ እንኳን ወደ መርከብ እየሰረገ ከገባ ይበዛና ውቅያኖስ ያልገለበጠውን መርከብ ጥቂት ውሃ ሊገለብጠው ይችላል። ወደ መርከቡ ከገባ ውቅያኖሱን የተቋቋመ መርከብ በጥቂት ፍሳሽ በጥቂት እንጥብጣቢ ቀስ ብሎ በሚጠራቀም እንጥፍጣፊ ወይም ደግሞ ጠብታ መርከቡ ሊሰጥም ይችላል። የውጭውን ውቅያኖስ የውጭውን ማዕበል መርከብ መቋቋም ይችላል። ሊሰጥም የሚችለው ከውስጥ የገባ እንደሆነ ነው። ሰርጎ ገብ ጠብታ ትልቁን መርከብ ሊያሰጥም ይችላል እያልኳችሁ ነው። እና እሾህም ተመሳሳይ ነው። ከውጭ ያለውን እሾህ ቤተክርስቲያን ልትቋቋም ትችላለች። ከውስጥ የሚበቅሉ እሾሆች እንዳይኖሩ ከኖሩም ደግሞ እሾሆችን መቼስ ይንቀላቸው አንልም፣ እንደው እኛ አንጨክንም። ነቅሎ ሳይሆን አስተካክሎ አበባዎችና መልካም ፍሬዎች አድርጋቸው ቤተክርስቲያንን የሚያደሙ የሚያቆስሉ እሾሆች የውስጥ እሾሆችን ማለት ነው። ሌላው ምናልባት ክርስቲያኖች መቼም እዚህ ሀገር ስለ ቤተክርስቲያናችን ክብር ስንናገር አንድ ነገር ትንሽ ምስክርነት ሰጥቼ ወደ ሶስተኛው ነጥብ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲባል ያኔም አሁንም ጥንት አሁንም በዚህ ሀገር የሰለጠነ ፖለቲካ አልነበረም፣ የለም። ወደፊት እንጃ ባልሰለጠነ ፖለቲካ የሰለጠነ ሕዝብ እንዲኖር የሆነው አገሩ ላይ ስልጣኔ ገብቶ አይደለም። አገሩ ላይ ሳይንሳዊ ዕውቀት ተስፋፍቶ አይደለም።
ቤተክርስቲያኒቱ ሃይማኖትን አስተምራለች፣ ፈሪሃ እግዚአብሔርን አስተምራለች። ፈሪሃ እግዚአብሔር ያለው ሕዝብ እንዲኖር አድርጋለች። ቢሰርቅ እንኳን ሌብነት ኃጢአት እንደሆነ እያሰበ የሚሰርቅ ሌባ ነው ያለው። ምናልባት ክፉ ነገር ቢሰራ እንኳን የሚያየው እግዚአብሔር እንዳለ እያሰበ ክፉ ነገር የሚሰራ ሰው እንዲኖር የሆነው ቤተክርስቲያን ስላለች ነው። ምናልባት አሁን የዚች ቤተክርስቲያን መቁሰል፣ የዚች ቤተክርስቲያን መድማት፣ የዚች ቤተክርስቲያን ተደጋጋሚ መከራ ማየት ትልቁ ችግር የሚሆነው ፈሪሃ እግዚአብሔር የነበረውን ሕዝብ ብሶት ያመጣውና ተገፋው፣ ተገደልኩ፣ ተበደልኩ ባይነት ገፋፋውና ሁሉም ነገር የጣል እንደሆነ በጣም አስቸጋሪ ነው። እዚህ ሀገር አከባብሮ የሚያኖረን የሰለጠነ ፖለቲካ አይደለም። እዚህ ሀገር አግባብቶ የሚያኖረን መቻቻል የሚባል የስነ ዜጋ ትምህርት ተምረን እንዳልሆነ ግልጽ ነው። እዚህ ሀገር አፋቅሮ የሚያኖረን ፍቅርን እንዲያው በትምህርት ቤት አግኝተነው ከዩኒቨርሲቲ ተምረነው አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድሚያ የያዘችው ቦታ አለ። አሁን ወደ ታሪክ እንጂ ታሪክ እንዳላንዛዛባችሁ ቤተክርስቲያኒቱ በጣም ትልቅ መሰረትን ይዛለች። ለምሳሌ ብዙ ጊዜ ሲተረክ እንደምትሰሙት ስደት ሲነሳ የድንግል ማርያም ብቻ አይደለም። ወደ ኢትዮጵያ መጣች ስትባል ድንግል ማርያም አንዳንዶቹ በእርግጥ እዚህም ላይ ጥያቄ ያለን የሚሉ የራሳቸው ጉዳይ። ለማንኛውም ድንግል ማርያም ወደዚህ ስትመጣ የድንግል ማርያምን መምጣት ብቻ መቼም አስባችሁ ዝም አይቆም። ከድንግል ማርያም በኋላ 9 ቅዱሳን ወደ ሀገራችን ወደ ኢትዮጵያ መጥተዋል። የሰማችሁ ስንት ቅዱሳን? 9 ቅዱሳን ወደ ኢትዮጵያ መጥተዋል። 9 ቅዱሳን ወደ ሀገራችን ወደ ኢትዮጵያ መጥተው የኖሩበት ምክንያት ምንድነው? መልክዓ ምድር ናፍቋቸው አይደለም። በፍጹም እንደዛ አይደለም። የተሻለ የአየር ንብረት ፍለጋም አይደለም። የተሻለ ሕዝብ ፍለጋ ነው። ምን አይነት ሕዝብ አልኳችሁ? አቤት! የተሻለ ሕዝብ። በምን የተሻለ? ነብዩ ዕንባቆም የመሰከረው ነው። ዕንባቆም ምዕራፍ 3 ላይ የኢትዮጵያ ተራሮች ሲደነግጡ አየሁ በማለት የሚናገረው አለ። የኢትዮጵያ ምኖች አልኳችሁ? አንዳንድ መጽሐፍ ቅዱስ ድንኳኖች ይላል። ያ እሱም ሌላ ምስጢር ስላለው እንግዲህ እሱ ደግሞ ሌላ። ለማንኛውም ድንኳኖች የሚለውን እኔ ተራሮች የሚለውን የመጀመሪያውን ትርጉም ይዤ ልንገራችሁ። የኢትዮጵያ ተራሮች መቼስ ራስ ዳሽን ነው የምትሉት፣ እሱ ሊደነግጥ አይችልም። ወይም በዚህ አካባቢ ወይም ሌላ ቦታ ያለ ተራራ ሊደነግጥ አይችልም። የኢትዮጵያ ተራሮች የሚለው የኢትዮጵያን ሕዝብ ነው። ለምን ነው የኢትዮጵያ ሕዝብ ተራራ የሚባለው ያላችሁ እንደሆነ ድንግል ማርያምን ከልጇ ጋር ስላየ የደስታ ድንጋጤ። የምን ድንጋጤ ያልኳችሁ? አቤት! በጣም የሚያስደነግጥ ደስታ አለ። ለምሳሌ ከዚህ ስትወጡ አይበለውና ልበለው ይበለውና ልበለው 50 ሚሊዮን ብር ሎተሪ ቢነሳችሁ ያስደነግጣል? ያስደነግጥ አለ። ግን 50 ሚሊዮን ካለሽ አለን ባይኖር 20 ሚሊዮን እሺ፣ ምናልባት የተለመደ ቢደርሳችሁ ድንገት ደርሷል ብትባሉና ጓደኛችሁ ቢነግራችሁ ድንገት መድረሱ የእናንተን ቁጥር የሚያውቅ ወይም ደግሞ አምናችሁ የሰጣችሁ ደረሰ እኮ ቢላችሁ ያስደነግጣል? ያስደነግጣል? አይ እኔም ምሳሌ አውቃለሁ። ለምሳሌ እንደ ቀልድ የሚነገር ግን እውነት ለአንዱ እንደዚህ ደርሶት በጣም ብዙ ሚሊዮን ብር እኔ መቶና አላውቅም። አንዳንዶቹ 50 ይላሉ፣ ሌሎቹ 60 ይላሉ፣ አላውቅም። ብቻ የሆነ ብዙ ሚሊዮን ብር ደርሶት ላንዱ ሰው የልብ ችግር ነበረበት አሉ። የልብ ምት እና እንዳይደነግጥብን ብለው ለአማካሪ ለስነ ልቡና ሊቅ እባክህን እንደዚህ አይነት ብር ደርሶት እንደው ብንነግረው ደንግጦ ደግሞ እዛው ስቶ እንዳይሞትብን ሎተሪው መቀበሪያ እንዳይሆነው ብሩ የስነ ልቡናውን ጉዳይ አንተ ጨርስልን እና ይሄን ያህል ሲሉት ራሱ የስነ ልቡናው አማካሪ ተገርሞ እሱን ላጽናናውበት ስንት ትከፍሉኛላችሁ አላቸው። አንተ እሱን አሳምንልን እንጂ እኛ 40 ሚሊዮን ላንተ እንሰጣለን አሉት። 40 ሚሊዮን እንኳን ተገርሟል። 20 ሚሊዮን ላንተ እንሰጣለን አሉት። የሰማችሁ የስነ ልቡና ባለሙያ 20 ሚሊዮን እንሰጣለን ሲሉት ራሱ ደንግጦ ወደቀ። ሊያጽናና መጥቶ ራሱ በአምቡላንስ ይደረግ ነው። ሰዎች እውነትነት ያለው በነገራችን ደስታ ያስደነግጣል።
አሁን ሰው የሚያለቅሰው ሁለት ጊዜ በሁለት መልኩ ያለቅሳል፣ በሐዘንና በደስታ አይደል? ሁለቱም እንባ ያወጣል። በጣም ስትስቁ እንባችሁ ወጣ። አንዳንዱ ሰው እንኳን ሲስቅ ሲያለቅስ ራሱ እንባ የሌለው ሰው ስላለ የሚሳደው ከዛ ያጽዘው ወይም ጎደሎ ነው። ለማንኛውም ግን ክርስቲያኖች ደስታ ያስደነግጣልና የኢትዮጵያ ተራራዎች ሲደነግጡ አየ ማለት ተራራዎች ህዝቦች ናቸው። መደንገጡ ደግሞ የደስታ ድንጋጤ ነው። ማርቆስ 9 ላይ ክርስቶስ ድንገት በህዝቡ መካከል ሲያልፍ ሊያዩት የሚመኙ ብዙ ስለነበሩ ባዩት ጊዜ ደነገጡ ተብሏል። በጣም ደስታ ያስደነግጣል እና የኢትዮጵያ ተራራዎች ነው። አሁን ድንግል ማርያም ወደ ሀገራችን መምጣቷን ስናስብ እዚህ ደግሞ ተራራ የሆነ ህዝብ አለ። እሷን ተከትለው 9 ቅዱሳን እንዲያውም እነዚህ የሚታወቁት ናቸው እንጂ በግልጽ ታሪካቸው ያልተነገረላቸው እልፍ አእላፍ ብዙ ቅዱሳን እንዳሉ ከውጭ የመጡ ማለት ነው ወደ ሀገራችን የመጡ ብዙ ቅዱሳን እንደሆኑ የተለያዩ ታሪክ ጸሐፊዎች ይናገራሉ፣ ይመሰክራሉ። እና እነዚህ ሰዎች ወደ ኢትዮጵያ የመጡት ቅዱስና ፍለጋ ነው። ግን 9 ቅዱሳን ብቻ አይደሉም እና አቡነ ገብረ መንፈስ ቅዱስ ብቻ አይደሉም። ሌሎች ልዩ እንግዳዎችም መጥተዋል። እነዚህን ጸጉረ ልውጥ ብትሏቸው ሃይማኖተ ልውጥ እንግዶችም መጥተዋል። ለምሳሌ የመካ ቁራይሾች እስልምናን በዘመኑ ከነብዩ መሐመድ አልተቀበሉትም። የመካ ቁራይሾች እስልምናን አንፈልግም ብለው ነበር። እንደምታውቁት ወደ ሀበሻ ምድር መጡ። ሃይማኖታቸውንም ጸጉረ ልውጥነታቸውንም የኢትዮጵያ ሕዝብ አክብሮ ተቀበለ። በዘመኑ ኦርቶዶክሳዊነት የተከበረ ነው። ብሔራዊ ሃይማኖት ነው። ብሔራዊው ሃይማኖት ብቻ አይደለም፣ ንጉሱም ኦርቶዶክሳዊ አማኝ በነበረበት ጊዜ ሃይማኖታቸውን ሳትቀይሩ ኢትዮጵያ ላይ መኖር አትችሉም ሳይባል ያውም በ21ኛው ክፍለ ዘመን አሁን እኔ እናንተ በምንኖርበት በዚህ ቀን ወደዚያ ወደ አረቡ ምድር እኮ ማንም ሰው በነፃነት ሃይማኖቱን መቀየር አይችልም። ታውቃላችሁ። እኔ ክርስቲያን ነኝ ብለህ በረመዳን ምድር ዱባይ ላይ ምግብ እየበላ መሄድ አትችልም። ውሃ እየጠጣ መሄድ አይቻልም። ታውቃላችሁ። ምናልባት አሁን እንግዲህ ቅርብ ጊዜ አሻሽለውት ካሉ ምን ማለት ነው? በዚህ ዘመን ነው የምላችሁ። ያኔ ዓለም ጨለማ ላይ በነበረበት ዘመን ግን ኢትዮጵያውያን ሃይማኖት የግል ነው ብለው በነገራችን ላይ የጥንት ኢትዮጵያውያን አገር የግል ሃይማኖት የጋራ ነው የሚሉት። አሁን የተቀየረው የጥንት ኢትዮጵያውያን ምን ይላሉ አልኳችሁ? እየሰማችሁ ይባል እኮ ንገሩኝስ። የጥንት ኢትዮጵያውያን ምን ይላሉ አልኳችሁ? አገር የግል ሃይማኖት አገር የጋራ ሃይማኖት የግል ካለ በኋላ ነው ታሪካችን እንዲህ ዝብርቅርቅ የወጣው። እውነቱም ደግሞ ይሄ ነው። እውነቱም ይሄ ነው። ሃይማኖት ነው የጋራ። አንድ ባለቅኔ እንደዚህ ተገኝተዋል። እሱ ይቆየኝና በዚያው ለንጉሱ ይሄንን ላወጁት ለአፄ ኃይለ ሥላሴ ሞግተው ነበር። የሚሰማቸው ጠፋ እንጂ ጠፋ። ምን ልላችሁ ፈልጌ ነው? ሃይማኖት የጋራ ነው። ክርስትና ሃይማኖትን ማንም መጥቶ ልቀበል ቢል መቀበል ክርስቲያን መሆን ይችላል አይችልም? እስኪ የሱዳን ሰው ኦርቶዶክሳዊ መሆን ይችላል አይችልም? አይችልም? ኬንያ አይችልም? ፈረንጆቹ ይችላሉ አይችልም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል መሆን ይችላል? ማንም ሰይጣን ይችላል አይችልም? ማለት አይችልም። እንዴ አይችልም? ሰይጣን ለካ ረቂቁን ሰይጣን ያልኩ መስሏችሁ ሊሆን ይችላል። እሺ ስጋ የለበሰ ሰይጣን ስንት አለ? እሺ እሱ መሆን ይችላል አይችልም? ሰይጣኑ እኔ በቃ ይሄንን እጤን እጽ ነው እጤ ያው በምታውቁት ልናገር። እሺ እሱን ትቼዋለሁ፣ ይሄንን መናፍስታዊውን ነገር ትቼ ኦርቶዶክሳዊ ክርስቲያን መሆን እፈልጋለሁ ቢል መሆን ይችላል አይችልም? ማን ነው ፈራጁ? ይችላል። ክርስቲያን ልሁን፣ በስነ ምግባር ልኑር፣ በክርስቲያናዊ ሃይማኖት በክርስቲያናዊ ሕይወት ልኑር ካለ ማንም ፍጥረት ማንም ይችላል። ሃይማኖት የጋራ ነው። ሃይማኖት የምንድን ነው አልኳችሁ? አገርስ ለማንኛውም ተበልተናል። ምንም ማድረግ አይቻልም። አገር የጋራ ይኸው አረቦቹ አሁን እንደዚህ ናቸው። ጥቂት ናቸው እነሱ፣ በጣም ጥቂት። አገሩን ማንም ሊኖርበት ይችላል ማለት ለመኖር ማለት ነው። ለመኖር ለስራ
ነገር ግን እንደኛ ሃይማኖት የግል አገር የጋራ ብለው እዚያ ያሉ አብያተ ክርስቲያናት እንኳን መስቀል የላቸው። ያው መከረኛው ፑቲን ነው። እሱ በግድም ይሁን በድርድር ያላቀም የእሱ ብቻ ቤተክርስቲያን ጉልላቱ ላይ መስቀል አለ። ሌላው ከጎን ነው የሚለጥፈው መስቀል አይችልም። ምን ማለት ነው? አገር የጋራ ሃይማኖት የግል የሚለው ነገር በጣም ከባድ ነው። እዚህ ሀገር እሱ ነው ቁማር የሚባለው ነገር እሱ ይመስለኛል። በእርግጥ በዘመኑ የነበሩ ሰዎች እንግዲህ ይሄ የኛ ዘመን እንደሚመጣ ወይ አልታያቸው ወይ ደግሞ አላቅ ብቻ ፈራጆችም ለመሆን አይደለም። ለማንኛውም ግን ጥሩ አልነበረም። በዚያ ዘመን የነበሩ ሰዎች ግን ሃይማኖት የጋራ ነው፣ አገሩ የኛ ነው ኑሩ አሏቸው እና በዚህ ጊዜ በዚያ ዘመን የመካ ቁረይሾች ያልተቀበሉት እስልምና በነፃነት ኢትዮጵያ ምድር ላይ መጥቶ ሰው ይዞ ያልመጣው እስልምና ከቤተ ክርስቲያን ጉያ ሰዎችን ወሰደ። ሲበዙ ሲባዙ ጦርነት መጣ፣ ገዳማት ፈረሱ፣ መምህራን ተገደሉ፣ አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ፣ ታሪክ ተቀየረ። እንግዲህ ቤተ ክርስቲያን የሱፍ አበባ የሚያስብላት አንደኛው ይሄ እሾህ ነው። በዚያ በጨለማ ዘመን ያውም የአገሩ ሕዝቦች አናኖርህም ያሉት ዛሬ እንዲህ የሚወዱት ሃይማኖታቸው ሊሆን በጠሉት ጊዜ በዚያ በሀገሩ አናኖርህም ባሉት ጊዜ የተገፋው እምነት ሰው ሳይዝ ቁርአንና ጥቂት ሰዎችን አስከትሎ የመጣው እምነት በሰላም መኖር ጀምረው በሰላም ተባዝተው በሰላም ተዋልደው ኖረው እዚህ ምድር ላይ ኢትዮጵያውያን ከሆኑ በኋላ ክርስቲያኖች አንድ አስደናቂ ነገር ገብቶናል። ያ ምንድነው? ኢትዮጵያውያን ማንንም በሃይማኖት የማይጠሉ የማያገሉ ማንንም ሃይማኖት የተለየ ነው ብለው ኦርቶዶክሳውያን በሃይማኖት ምክንያት ሰውን የማያገሉ መሆኑን ተረድተናል ከታሪካችን። በዚህ ምክንያት ቅዱሳን ብቻ አይደለም ከቅድስናም ከክርስትናም የተለየ እምነትና ሕይወት ያላቸው ሰዎች እንኳን እዚህ ሀገር መጥተዋል። ይሄ ገርማቸዋል። ክርስቲያኖች ቅድመ ልደተ ክርስቶስ ከ60 እስከ 30 ያው ከክርስቶስ ልደት በፊት እንዴት ነው የሚቆጠረው? መቼም ታውቃላችሁ። ከ30 እስከ 60 ለማለት አይደለም። ከ60 እስከ 30 እንደነበረች የምትገመቷ የግብጿ ልዕልት ክሌዎፓትራ በግብጽ ሮማውያን ባስነሱት ጦርነት ልጇን እንዲህ ብላ መክራው ነበር። ልጄ ሆይ እስኪ አብራችሁ ይበሉ። ልጄ ሆይ በምስት ረጅም ዘመን እንድትኖር ኢትዮጵያ ወደምትባል ሀገር ሄደህ ኑር። ኢትዮጵያ ወደምትባል ሀገር ምን ብለህ ኑር? ተሰደህ ሄደህ ኑር አለችው ተብሎ በታሪክ ተመዝግቧል። ይገርማል። ክርስቲያኖች እንኳን ዛሬ ያልኖረች እቺ ሴት እንዲያው ግብጽ ላይ የሰማይ እሳት ቢዘንብ ኢትዮጵያ ሄደህ አምልጥ ትሏለች እንዴ? ልጅ ሆይ ከዚህ ከሚዘንበው እሳት ዶፍ አምልጠህ ኢትዮጵያ ሄደህ እንዳትሞት አደራ የምትል አይመስላችሁ? እና አይውላችሁ የከፋቸው በሀገራቸው ሰላም ያጡ እምነትም ሰላምም ያጡ ህዝቦች ይጠለሉ የነበሩት እምነት ፈልገው ሰላም ፈልገው ይሰደዱ የነበሩ ህዝቦች ወደዚህ ወደ ኢትዮጵያ ቤተክርስቲያን መሪዎች፣ አባቶች፣ መንግስታት ነበር የሚመጡት። ይሄ እንግዲህ የድንግል ማርያም መምጣት በረከትነቱ ለቅዱሳን ከሷ በኋላ ለመጡ ቅዱሳን ብቻ አይደለም፣ በክርስትና ለተለዩ በሃይማኖት ለተለዩ ሰዎች ሁሉ ሀገራችን ኢትዮጵያ መጠለያ ነበረች። በዚህ ምክንያት ነብዩ ተራራ ህዝቡ ተራራ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተነሳ ይሄ ህዝብ ተራራ ማለት ከፍ ያለ ማለት ነው። ነብዩ ዕንባቆም አሁን እንደገና ትንቢቱን መጻፍ ቢፈልግ እኔ በጣም ነው የሚገርመኝ። ተራራ የሚለን ይመስላችኋል? ሚለን የኢትዮጵያ ሸለቆች የሚል አይመስላችሁ? የኢትዮጵያ ገደሎች ሲደነግጡ አየሁ የሚል ይመስለኛል። ከደነገጠ ነው እሱ ምናልባት ለማንኛውም ግን ክርስቲያኖች የኢትዮጵያ ተራሮች የሚለው ይሄ የድንግል ማርያም መምጣት እንደገና መንፈሳዊው በረከት ከፍ ያለ ስለነበረ ተራራ ብሎ ይጠራዋል። ይሄንን ህዝብ ነብዩ ዕንባቆም ማለት ነው ተራራ። እኔ በጣም የሚገርመኝ የኢትዮጵያን ታሪክ ሳስብ በሌላ መልኩ ያው ከስደቷ ጋር ተያይዞ ነብዩ ዕንባቆም ተራራ ያለበት ምክንያት
አንዲት ነገር ልንገራችሁ። 6 ወይ 7 አካባቢ የሚሆኑ የአውሮፓ ሀገሮች አፍሪካን ቅኝ ገዝተዋል። እንደምታውቁት አፍሪካን ቅኝ ገዝተዋል። ከአፍሪካ እንግዲህ ጥናት ያደረጉ ሰዎች እኔ እንደገና ቁጥሩ ትንሽ ያነሰ ይመስለኛል፣ እርግጠኛ አይደለሁም። 12 ሚሊዮን ህዝብ በባርነት ወስደዋል። ስንት ሚሊዮን ህዝብ አልኳችሁ? አቤት 12 ሚሊዮን ህዝብ ከአፍሪካ ወስደዋል ለባርነት እንደ እንስሳ ለመስራት። ታውቃላችሁ አይደለ? ባሪያ እንደ ከብት ይሄኛው የኔ ነው ይሄ ደንዳናውማ የኔ ነው እያሉ ባልና ሚስት ድሮ እዚህ እንኳን ኢትዮጵያ ሲጣሉ እንደ ከብት እንደ ዕቃ ባልና ሚስት ሲጣሉ ባሪያ ይካፈሉ ነበር። ታውቃላችሁ? ይሄኛው የኔ ነው እየተባባሉ ማለት ነው። ይሄ የተመቻቸው የአውሮፓ ቅኝ ገዢዎች ከዓለም ከኢትዮጵያ አይደለም ከሌላው አፍሪካ ክፍል ስንት ሚሊዮን ነበር ያልኳት? 12 ሚሊዮን ሰው ወስደዋል። እኔ በጣም የሚገርመኝ በሆነ አጋጣሚ በቅኝ ግዛት አይደለም እንደምንም በተኩስ ጣሊያን እዚህ ስትኖር በ5 ዓመት ቆይታ ሌላ ጊዜ በእንግሊዞቹ በአፄ ቴዎድሮስ ጊዜ መጥተው ምን ወሰዱ ምን ይዘው ሄዱ ያላችሁ እንደሆነ ከኢትዮጵያ ሰው መውሰዳቸውን አላነበብኩም፣ አላየሁም። ለምሳሌ አፄ ቴዎድሮስ በመቅደላ አካባቢ ከኢትዮጵያ ገዳማት የሰበሰቧቸው በጣም በርካታ መጻሕፍት ነበሩ። በመቅደላ አካባቢ እነዚህን ብራናዎች መጻሕፍት ተሸክመው ነው የሄዱ። ጦር ይዘው የመጡ ዝሆኖች መጽሐፍ ይዘው ነው የተመለሱት ወደ ሀገራቸው ወደ እንግሊዝ። ጣሊያን ጦርና ቦምብ መስተርድ ጋዝ ይዞ ከመጣ በኋላ በልዩ ልዩ መጫኛው በአውሮፕላን ጭምር ማለት ነው በኋላም ይዞ የተመለሰው ቅዱሳት መጻሕፍትን ነው። የትኛውም ፈረንጅ እዚህ ሀገር ከመጣ እንደ ሚሽነሪ እንደ ጦር ጀነራል ወይም ደግሞ እንደ ሌላ አሳሽ ጎብኚ ሆኖ ከመጣ ይዞ የሚሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። ምናልባት እዚህ ጋር ሌሎችን ለመንካት ለመንቀፍ አይደለም። አንዲት እውነት ለመናገር ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ አሁን የፈረንጅ ሌባ ቢመጣ ነው የምላችሁ ምን ይዞ ሊሄድ ይችላል? አገሪቱ ላይ ሌባ ቢመጣ ሀገር ኢትዮጵያ ላይ የፈረንጅ ሌባ ነው የምላችሁ። እሺ ቁጭ በሉ ብለዋችኋል አባታችን። እሺ አረፍ በሉና እንማር። እየሰማችሁ ነው? እሺ እሳቸው ደግሞ ሰፊው ጊዜ እንዲያስተምሩ አሁን እንዳላረዝም እኔ አጠር አድርጌ ጠቅለል አደርግላችኋለሁ። በቤተ ክርስቲያናችን የነበሩ በጣም በርካታ መጻሕፍት ተጭነው ሄደዋል። ከኦርቶዶክሳዊት ቤተክርስቲያን ውጪ ከኦርቶዶክሳዊት ቤተክርስቲያን ውጪ ፈረንጅ እዚህ ሀገር ሊሰርቅ ቢመጣ ምን ይዞ ይሄዳል? እስኪ ንገሩ። ጥላቻ አይደለም እንደው ምስክርነት ለመናገር የሆነ አዳራሽ ውስጥ ቢገባ ምናልባት ምስራቅ አፍሪካን የሚያናጋ ትልቅ ሞንታሮ ሊያገኝ ይችላል። ከዚህ የተሻለ የሆነ ቤትም ቢገባ ነጠላ ጫማ ሊያገኝ ይችላል። እውነቱ ነው። አንዳንዶቹ ጋር ረጅም ምናልባትም አንዳንድ ሺህ ዓመት የሚያስቆጥር የሆነ መጽሐፍ ሊገኝ ይችላል። ጥበብ አለው የለውም እኔ አላውቅም። ግን ልንገራችሁ እኔ በኔ ንባብ በኔ እውቀት የፈረንጅ ሌባ ሀገር ውስጥ መጥቶ እንደ ሀገር ነው የምላችሁ ሀገርን ሲዘርፍ ግለሰቦች አይደሉም። ሀገር አንድ የፈረንጅ ሀገር ሲዘርፍ ምን ወሰደ? በሌላ ቀደም እንዳትረሱ ስንት ሚሊዮን ባሪያ ተወሰደ አልኳችሁ? 10 ተመልከቱ። ከአፍሪካ ሕዝብ ላይ የተወሰደው የጉልበት አገልጋይ ባሪያ ተብሎ የሰው ልጅ ሲሸጥ ሲለወጥ ከኢትዮጵያ ተጭኖ የሄደ ግን የብራና መጻሕፍት ነው፣ የቤተ ክርስቲያኒቱ መጽሐፍ። ስለዚህ ከሌላው ዓለም ሰው ነው የተወሰደው፣ ከኢትዮጵያ ግን የተወሰደው መጽሐፍ ነው፣ ዕውቀት ነው ተጭኖ የሄደው። ክርስቲያኖች ዕውቀት እና ታዲያ ይህች ቤተ ክርስቲያን ያለችበት ሕዝብ ነቢዩ ዕንባቆም ተራራ ብሎ ቢጠራው ምን ይደንቃል? ተራራ የኢትዮጵያ ተራሮች ሲደነግጡ አየሁ ማለት ተራሮች አይጻዳት የሚለው ተራሮች ተብሎ በሚለው ትርጉም ሲስተካከል እንዲህ ነው የሚታየው። ከፍ ያለ ሕዝብ አያችሁት? ዛሬ በሀገሩ የሚናቀው ዛሬ በሀገሩ እንደ ትንሽ እንደ ተራ ነገር የሚቆጠረው ይሄ ነገር
ተመልከቱ፣ እንዲህ አይነት ክብር አለው በዚያ ዘመን እያልኳችሁ ነው። አሁን እመቤታችን ቅድስት ድንግል ማርያምን ተከትለው የመጣ ከፍታ፣ ድንግል ማርያምን ተከትለው የመጡ ቅዱሳን፣ ድንግል ማርያም ወደ ሀገራችን ከመጡ ብዙ ስደተኞች ወደ ሀገራችን መጥተዋል ብያችኋለሁ። አንዱ እንግዲህ እነዚሁ ናቸው፣ በሃይማኖት የተለዩ ማለት ነው። እና ሚሽነሪዎችም ቢሆን እንደሌላው ዓለም ቢሆን ኖሮ ሚሽነሪዎችም ቢሆን እዚህ ሀገር ላይ የሚያስተምሩት ህዝብ አልነበራቸው፣ የሚቀመጡበት መሬት አይኖራቸውም ነበር። ኢትዮጵያ ግድ የላችሁም ብላ እኔ እንደው በመላከ ብርሃን አድማሱ ጊዜ አንድ የሆነ ነገር ላስታውሳችሁ። ፋና ቴሌቪዥን ምናልባት ቤተክርስቲያኑ እንዳልሳሳት የሆነ ቸርች ነበር፣ እኛ በተለምዶ ፕሮቴስታንት ለምንላቸው የነሱ ነበር ፋና፣ ምናልባት ደርግ መሰለኝ የወረሰው እና በዚህ በሬዲዮአቸው ረጅም ትምህርት እያስተማሩ ህዝቡን እያስኮበለሉ ነው። እናስቆማቸው ብለው ለሊቃውንት ጉባኤ ያን መንፈሳዊ ጉባኤ ለሚባለው ቀረበ። መላከ ብርሃን ምን አሉ? መላከ ብርሃን አድማሱ ምናልባት ብዙዎቻችሁ በታሪክ ሰምታችኋቸው ሊሆን ይችላል፣ አላውቅም። እሳቸው ምን አሉ? ተውት ያስተምሩ፣ እነሱ ያስተምሩ፣ ሬዲዮናቸው እንዲዘጋም እንዳታደርጉ፣ ይሄ ለጃንሆይ መቅረብ የለበትም። ነገር ግን እነሱም ያስተምሩ እኛም እንድናስተምር የአየር ጊዜ ይስጡን አሏቸው። የምን ጊዜ ይስጡን? አቤት እንደው አናያችሁ የሚሉ አልነበሩ። ዛሬ ላይ በየትኛውም ወገን ኦርቶዶክሳውያንና ኦርቶዶክሳዊነትን የሚጠላ ሁሉ አናያችሁ ነው ችግሩ። ያኔ እንግዳ በነበረ ጊዜ ማንም፣ እዚህ ምድር ላይ መጤት ነበረ ጊዜ ማንም አናያችሁ የተባለ ማንም የለም። ይሄ አሁን ጥላቻ እያስተማርኳችሁ እንዳልሆነ ግልጽ ነው። ነገር ግን አንድ ርዕስ አለን። በእሾህ መካከል የበቀለች የሱፍ አበባ ሁሌም ትወጋለች፣ ሁሌም ትደማለች። ቤተክርስቲያን የሱፍ አበባ ናት። ምናልባት የሱፍ አበባውን የሚወጋ እሾህ ባናይም የሱፍ አበባ የሆነችዋን ቤተክርስቲያን ግን በዙሪያዋ ያሉ ግንዷ ላይ የበቀሉት እሾሆች ሁልጊዜ ሲያደሟት፣ ሁልጊዜ ሲያቆስሏት ማየት የተለመደ ሆኗል። እናም የምንለው በመጨረሻም ቤተክርስቲያናችን ይሄ ህዝብ ከጥንት ጀምሮ እስካሁን ድረስ ያለ ሃይማኖት ልዩነት እንዲኖር ይሄው ጥንት ነገስታት ያደረጉትን ሊቃውንቶቿን በቅርብ ጊዜ የደገሙትን አብሮ የመኖርን ታሪክ የሚያጠፋ ነገር የመጣ እንደሆነ ይሄ ህዝብ የአውሮፓን ዲሞክራሲ አያውቅም፣ የአውሮፓን ስልጣኔ አያውቅም። እዚህ የሚታወቀው አንድ ነገር እግዚአብሔር ያያል የሚል ነው፣ እግዚአብሔር ፈራጅ ነው የሚል ነው። አንድ ነገር የሃይማኖት ክር ነው ያለው። ይሄ የሃይማኖት ክር የተበጠሰ እንደሆነ ምናልባት የሚያቆመውን ነገር የሚያደርግ እና እሾሆች ማድማት መውጋት እንዲቀንሱ ምናልባት ይሄንን ብላችሁ ላይ ሰሙኝም ይችላሉ። የእግዚአብሔር ቅዱስ ፈቃድ ይሁንልን ብቻ። ይሄ ለራሳችን ጭምር ነው። ይሄንን ምኞት የምንመኘው ለራሳችን። እነዚህ ካላደሙ ደስ የሚል በነገራችን ላይ በጣም የሚገርመኝ በየትኛውም ዓለም አሁን ሃይማኖት ጠል የሆነ ማህበረሰብ የሚመጣው ለዚህ ነው። ታውቃላችሁ አይደል? አሁን የሚገርማችሁ ፕሮቴስታንት ከአውሮፓ ወደዚህ ምድር ሲመጣ አንድ ጸሐፊ ይላል፣ አሁን አውሮፓ ላይ 20% ነው ክርስቲያን ያለው። በደንብ ስሙ። ስንት ፐርሰንት? አቤት 20%። አሁን ርዕሰ ሊቃውንት እንደሚከተለው ስማኮነ እሱ ብዙ ጊዜ ተመላልሰዋል፣ ያውቁታል። አብዛኞቹ ስዕላቸው ነው ይኸውላችሁ፣ የድሮ የዛ አሁንም ያለው የአውሮፓ ዛ የምንጩ ሀገር መናፍቅ ስዕል እንኳን እንቅደድ አይልም። በጣም የሚገርመኝ ከነ ስዕሉ ነው ቸርች የሚያደርጉት። ቢያንስ ቅርስ ነው ብሎ መሰለኝ አይነፉት። በስዕል እኮ ያምኑ፣ ግን ስዕሉን አይቀዱት። ምን ማለት ነው? እንደዛም ሆኖ ግን የሚገርማችሁ እዚያ ላይ 20% ብቻ ነው ያለ ይላል አንድ ጥናቱ ይሄን ያደርግ ሌላ ነው 20% ብቻ ነው አውሮፓ ላይ ክርስቲያን ህዝብ ያለው። እነሱ የሰበኩት ህዝብ 40% ነው። እነሱ ከዚያ ክርስትና ከበቀለበት ክርስትና ማለት የነዚያ ማለት ነው ከበቀለበት ሀገር ላይ ጠፍቶ እዚህ ነው አሁን ክርስትና አለው የሚለው። ለምን ያላችሁ እንደሆነ እዚህ ሀገር ሃይማኖት ጽድቅ ብቻ አይደለም። እንደዛ ብለህ ሃይማኖት እዚህ ሀገር ቢዝነስ ነው። ሃይማኖት እዚህ ሀገር ልብስ ነው፣ ጫማ ነው፣ ቤት ነው፣ ፎቅ ነው፣ መኪና ነው። በዚህ ምክንያት ማንም ይሄንን ነገር ማጣት አይፈልግም። እንዲያውም አንዳንድ የአፍሪካ ሀገራት መሪዎቹ፣ ፖለቲከኞቹ አዲስ ዓመት ሲቀርብ ቸርቾችን ይዘጓቸዋል። ለምን? በአዲሱ ዓመት አንተ እንትን ትሆናለህ እንደዚህ ትሆናለህ እያሉ ይኸውላችሁ
እንደ ክፉ ምግብ ሆዱን በተስፋ ይሞሉትና አዲሱ ዓመት ሲደርስ ባዶ ራሱን እያጠፋ ተቸገረ ዜጋቸው። ስለዚህ ቸርቾች ይዘጋሉ አዲስ ዓመት ሲመጣ። ሁሉም ሀገር ላይ አይደለም፣ አፍሪካ አካባቢ በቃ እንደዚህ ነው። ገንዘብህ ከዚህ ስትመለስ ተጥለቅልቆ ልክ እንደዚህ እቺስ የማይባል በተለይ ወጣቶቹ ይገባቸዋል ምን እያልኩ እንደሆነ። እና ክርስቲያኖች እዚህ ሀገር ላይ ያለው ግን በጥላቻ ያበደ ይሆናል። ለምንድን ነው? በበቀለበት ሀገር እንዲህ አይነት ጥላቻ የለም። እንዳልኳችሁ ቅዱሳት ስዕላትን እንኳን እንቅደድ የሚሉ አይደሉም። ይገርመኛል። መስጊድም እንኳን ቢሆን ለምሳሌ ታውቃላችሁ በእመቤታችን ስም የተሰራ መስጊድ እንዳለ ታውቃላችሁ? በድንግል ማርያም ስም እኮ መስጊድ አለ ሌላው ዓለም። ለምሳሌ እኔ አቡዳቢ እንኳን አይቻልም። ደግሞ በሚዲያ በህንድ ሀገር ደግሞ በሌላም አንድ ሀገር የዮሴፍ መስጊድ አለ። በቅዱስ ዮሴፍ የተሰራ መስጊድ አለ። ሌላው ዓለም ላይ አንዳንዴ እንዲህ አይነት ነገሮችን እናያለን። ኢትዮጵያ ላይ እና እዚህ እኛ አካባቢ አፍሪካ ላይ ሲደርስ ለምንድን ነው ጥላቻ የሚሆነው ሃይማኖት? እና ይሄንን ያዩ ሰዎች ምን አሉ? ወደ ርዕሴ ስንመለስ ሃይማኖት አልባ የሆኑ ምዕራባውያን ቢያንስ ሰው ሰራሽ ችግር የለባቸው፣ ሰላም ናቸው። ሰው ሰራሽ ችግር የለባቸው፣ በሰላም ይኖራሉ፣ በንጽግ ይኖራሉ፣ በነፃነት ይኖራሉ። ሃይማኖት አለኝ የሚለው ወይ እስልምና አማኝ ነኝ የሚለው ወይ በጌታ ነኝ የሚለው ግን ይሄ እምነት ይዣለሁ የዚህ እምነት ተከታይ ነኝ የሚል ህዝብ የሚኖርበት ሀገር ግን የሚገርማችሁ በዋናነት ብጥብጥ የሚደርስበት ሁከት የሚያስተናግደው እንደ በሶ የሚበጠበጠው ሃይማኖት አለን በሚሉ ህዝቦችና ሀገራት ነው። አለመታደል ሆኖ አያሳዝንም? ሃይማኖት የለሹ በሰላም እየኖረ እግዚአብሔር የለሹ በሰላም እየኖረ እኔ ለአላህ የተለየው ነኝ የሚል ሰው፣ እኔ የጌታ ባሪያ ነኝ፣ እኔ የጌታ አገልጋይ ነኝ የሚል ሰው፣ እኔ ሃይማኖት አለኝ የሚል ሰው እንዴት መገዳደልን ባህሪው ሊያደርግ ይችላል? እንዴት መግደልን ልዩ ምልክቱ ሊያደርግ ይችላል? ምናልባት ቅዱስ ቅዱስ እየተባለ የሚመለክ ዲያብሎስ አይመስላችሁ? ክርስቲያኖች ሙቱልኝ እንጂ ግደሉልኝ የሚል አምላክ መኖሩን ምናልባት ከሰይጣን መጽሐፍ እንጂ ከሰው መጽሐፍ አልሰማም። ተውት ሃይማኖቱን። እንደ ሰው እንኳን ሲታሰብ የሰው ባህሪ የሰው ጠባይ የለውም ይሄ ነገር። እናም በእሾህ መካከል የበቀለች የሱፍ አበባ ቅድስት ቤተክርስቲያን ናት። እነዚህ እሾሆች ይሰማል አይደል? ይሰማችሁ? በእሾህ መካከል የበቀለች የሱፍ አበባ ቤተክርስቲያናችን ናት። ሁለተኛው ትርጉም በጊዜ ወደ ሶስተኛው ልምጣና አጠር አድርጌ ልንገራችሁ። ሶስተኛዋ ደግሞ የሱፍ አበባ ድንግል ማርያም ናት። እሷን ለጊዜው በዚህ ኮል በሚለው ውስጥ ላጠቃለሁ ትምህርት እንዳይረዝምብኝ። ኮል ወደሚለው ነጥብ ልምጣ። በነገራችን ላይ የሱፍ አበባ እንግሊዝኛው እንደውም አንዳንዴ ደስ ይላል። እስኪ በእንግሊዝ እጥረት ስላለብኝ በእንግሊዝኛ ምንድነው የሚባል? በጣም ትትና በዛችሁ። እሺ ሰንፍላወር ነው የሚባለው። ሰንፍላወር መቼም የሚነግራችሁ ነገር አለ። ይኸውላችሁ ፀሐይና የሱፍ አበባ ይዋደዳሉ። ፀሐዩ ክርስቶስ ነው፣ አበባዋ ድንግል ማርያም ትሆናለች ማለት ነው። አንድ ሁለተኛ ወደ ኮል ላምጣችሁ። ኮል በአማርኛው እንኮይ ተብሏል፣ ከወሎ ተብሏል። ሶስት ነገር አለው። በጣም የሚገርመኝ ለጠቅልለው ሶስት ነገር አለው እንኮይ። ስንት ነገር አለው አልኳችሁ? ሶስት ነገር። የመጀመሪያው ቅጠል አለው። ምን አለው አልኳችሁ? ቅጠሉን እንስሳት ይመገቡታል። ቅጠሉን ምኖች ይመገቡታል? እንስሳት ይመገቡታል። ሁለተኛ አበባ አለው። አበባውን ንቦች ይቀስሙታል። አበባውን ምኖች ይቀስሙታል? ንቦች ይቀስሙታል። ፍሬ አለው። ፍሬውን ሰዎች እንመገበዋለን፣ ሰዎች ይመገቡታል። እስኪ እንደገና ንገሩኝ። እንኮይ ቅጠል አለው፣ ምኖች ይመገቡታል? አቤት፣ እንስሳት ይመገቡታል። እንኮይ አበባ አለው፣ ምኖች ይቀስሙታል? ንቦች ይቀስሙታል። እንደገና እንኮይ ፍሬ አለው፣ ሰዎች ምን ይሉታል? ይመገቡታል። ለሶስት ነገር ምግብ ነው። አሁን እመቤታችን መዓዛ አፉሃ ከመኮላል የአፏ መዓዛ ነግሬያቸዋለሁ። አፏ የሚለው ምን እንደሆነ ደግሜ ማስታወስ ብዙ አይጠበቅብኝም። እንደ እንኮይ ነው አለ ቅዱስ ያሬድ።
ምን ማለቱ ነው? ክርስቲያኖች እንስሳት አህዛብ ናቸው። አህዛብ ቅዱስ ኤፍሬም በረቡዕ ውዳሴ ማርያሙ ላይ ንዑ ኩልክሙ አህዛብ ናስተብጽአ ለማርያም፣ አህዛብ ኑ እመቤታችንን እናመስግናት። አህዛብ ኑ እመቤታችንን ምን እንበላት ይላል። እንስሳት እነሱ ናቸው። እንስሳት እንደምታውቁት የለመለመ ሳር የጠራ ውሃ ካገኙ ሌላ ነገር ያስፈልጋል ብለው አያስቡ። ምናልባት መብዛት፣ መባዛት፣ መውለድ፣ መዋለድ ይፈልጋሉ። ከዚያ ውጭ ግን ምግባቸው ነው። ለማደሪያቸው እንኳን የሚጨነቁ አይደሉም አብዛኞቹ። ምን ማለት ነው? እንስሳት የእንኮይን ቅጠል ይመገቡታል ማለት ክርስቲያኖች ቅዱስ ኤፍሬም እንደጠራቸው አህዛብ ከበሉ ከጠጡ እግዚአብሔር ያስፈልገናል የማይመስላቸው ያለ እግዚአብሔር መኖር እንደሚችሉ የሚገምቱት የሚያምኑት እንስሳት የተባሉት አህዛብ በእመቤታችን ወላዲተ አምላክነት የአምላክናትነት አምነው በምልጃዋ በቃል ኪዳኗ ተማምነው በተስፋዋ ተማጽነው ወደሷ መጥተው በልጇ አምነው ጸንተው የመኖራቸው በሃይማኖት በምግባር ጸንተው የመኖራቸው ምሳሌ ናት። የእንኮዩ ቅጠል ለእንስሳት ምግባቸው ነው። እንስሳት አህዛብ ናቸው። እንደ አህዛብ እንደ እንስሳ ይኖሩ የነበሩት እነሱ በድንግል ማርያም የአምላክ እናትነት አምነው ደግሞዋለው ወላዲተ አምላክነቷን ቃል ኪዳኗን አምነው የመጡ በክርስትናው የኖሩ የአህዛብ ምሳሌ ናቸው። የእንኮዩን ቅጠል የሚበሉት እንስሳት። ሁለተኛ ንቦቹ ነቢያት ናቸው። ንቦቹ እነማን ናቸው አልኳችሁ? ንቦች ከአበባው ምን ይሰራሉ ነበር ያልኳችሁ? እሱን አልነገርኳችሁም ለካ። ከአበባ ምን ይሰራሉ? ማር ይሰራሉ። ነቢያት የሰሩት ማር የለንም። ነቢያት ትንቢት የተናገሩለት ማር ስላለ ነው። ነቢያት ስለማሩ ስለ ክርስቶስ በምሳሌ በትንቢት ተናግረዋል። ለምሳሌ በመጽሐፈ መሳፍንት ምዕራፍ 14 ላይ እንዲህ አይነት ታሪኩን አልተርክም፣ አሁን ሰፊ ነው። ያ ጉልበተኛው ሶምሶን ከሞተ አንበሳ ማር አግኝቶ ነበረ። ከሞተ አንበሳ ምን አግኝቶ ነበረ? አቤት ማር። ያ ማር የተቀሰመው ከሐዲስ ኪዳኗ እንኮይ ከድንግል ማርያም። እስኪ አንድ ምሳሌ ልንገራችሁና እናንተ ተርጉማችሁ ንገሩ። አሁን እኛ በዚህ ሰዓት ድንግል ማርያም ተሰዳ ተመለሰች እያልን ስንተርክ ደግሞም ቤተክርስቲያን ማርያም ማርያም እያለች ስትዘምር መቼስ ብዙዎቹ ብዙ እንደሚሉ ታውቃላችሁ፣ ከዚህ ውጭ ያሉት ማለት ነው። እኛ ግን ማሩን ወደን አበባውን አንጠላም። እስኪ ምን አልኳችሁ? እናንተ ተርጉማችሁ ንገሩኝ። ምኑን ማሩን ወደን አበባውን አንጠላም አልኳችሁ? ማንን ወደን ማንን አንጠላም እያልኳችሁ ነው? አረ ተርጉማችሁ ንገሩኝ። ክርስቶስን ወደን ማንን አንጠላም? አቤት ማንን መጥላት አንችልም? እኔ ማር ወዳለሁ፣ ነገር ግን ከአበባ የተቀሰመ እኔ አልፈልግ ይባላል አይባልም? እና ከስኳር ይቀሰም ከምን ከድንጋይ ይቀሰም ከአፈር ይቀሰም ከምን ሊቀሰም ይችላል? ወትሮስ አበባ የሚያምረው የሚጣፍጠው እሱ ነው። እናም ተመልከቱ ክርስቲያኖች፣ እመቤታችን ቅድስት ድንግል ማርያም ሶምሶን ከሞተ አንበሳ አፍ ውስጥ ያገኘው ያማር የተቀሰመባት የእንኮያችን አበባ እሷ ማናት ማለት ነው? አቤት ድንግል ማርያም ናት። እንግዲህ ተመልከቱ ክርስቲያኖች፣ አበቦቹ ነቢያት ናቸው። በትንቢት ስለማሩ የተናገሩ ማሩን በትንቢት በምሳሌ የገለጡ ሐዋርያትም አበቦች ተብለዋል። ስለማሩ የሰበኩ መድኃኒታቸውን የተናገሩ ሊቃውንት ናቸው። አበቦች ምንድነው? ንቦች የተባሉ ማለት ነው። ንቦች ነቢያት፣ ንቦች ሐዋርያት፣ ንቦች ሊቃውንት ናቸው። ማሩ ምን እንደሆነ ቅጠሏ ማን እንደሆነች የተናገሩ ያመሰጠሩ ያስተማሩ እነዚህ በሙሉ ሶስቱም ማለት ነው በንብ ይመሰላሉ። ማሩን አይደለም የጋገሩት ነቢያቱ፣ ሐዋርያቱ፣ ሊቃውንቱ ስለማሩ የነገሩን ያስተማሩን አመስጥረው የነገሩን ግን እነሱ ናቸውና ስለ አበባዋም ስለ ማሩም የነገሩን ቅዱሳን ሊቃውንት አባቶቻችን በንብ ተመስለዋል። ፍሬውን ምኖች ይመገቡታል ነበር ያለው? አቤት ሰዎች ይመገቡታል። አያችሁ፣ በሌላ መልኩ ከአበባ የተገኘ ማር ያለው ክርስቶስ በሌላ መልኩ የአበባዋ ፍሬ ነው። የአበባዋ ፍሬም እሱ ኢየሱስ ክርስቶስ ነው። እኔ የሕይወት እንጀራ ነኝ ብሎ የተናገረ ወይም ደግሞ ፍሬ ሕይወት ወጣ እምከርስኪ፣ እነሆ የሕይወት ፍሬ ኢየሱስ ክርስቶስ ከማኅፀንሽ ተገኘ
እያለ ሊቁ ቅዱስ ኤፍሬም የሚያመሰግናት ድንግል ማርያም የማህፀኗ ፍሬ ኢየሱስ ክርስቶስ ነው። ሰዎችን መገቡታል አለ። ያመኑ የተጠመቁ ሰዎች በልተው ጠጥተው የዘላለም ሕይወት የሚያገኙ ከሷ የተገኘውን ክርስቶስን በልተው ጠጥተው ስለሆነ ማለት ነው። በሌላ መልኩስ በመጨረሻ ድንግል ማርያም በአበባ የምትመሰልበትን ሌላ ነገር አልቀላቅልም። እዚሁ አበባ ላይ ተኛለሁ። አሁን ዘመናዊ ሕክምና ሰማለሁ። አሮማ ቴራፒ ይሉታል ሰዎች። ምናልባት ባለሙያዎቹም ትኖሩ ይሆናል አላቅም። በእርግጥኛ ሀገር ብዙ ሰምቼ አላቅም። አሮማ ቴራፒ ማለት ብዙ ጊዜ ከአበቦች ነው የሚሰራው። ከምኖች ይሰራል አልኳችሁ? በአበባ ማከም ማለት እኮ ነው አይደል? ምናልባት ከኔ የባሰ ሰው ካለ ማለት ነው። አሮማ ቴራፒ ማለት እሱ ነው። በአበባ ማከም። እስኪ አማርኛውን ንገሩኝ። በአበባ ምን ማለት አልኳችሁ? በአበባ መፈወስ፣ በአበባ ማዳን። አበባ ማለት ዝም ብሎ እንዲሁ እዚህ ይሄ ምንድነው አስከሬን ላይ ደግሞ ሰው ሲመረቅ ወይም ደግሞ ሲሞት መቃብሩ ላይ በምናደርገው መልኩ አይደለም። በአበባ በሽታ ማለት እሱ አይደለም። አበባውን ይቀስሙታል፣ ከዚያ ሽቱ ይሰራሉ፣ አንዳንዶቹ ቅባት ያደርጉታል። በሌላ መልኩ በሚጨስ መልክም አድርገው በተለይ የወር አበባ የሚያስቸግራቸው ሴቶች አሉ። መርገሙ አይደለም አሁን የሚያስቸግረው ተፈጥሮ ሕግ ነው እና በዚያ ምክንያት ለሚቸገሩ ሰዎች ፍቱን መድኃኒት ያደርጉታል። ሽታው የሚገርማችሁ ፔንኪለር ይሆናቸዋል፣ ማስታገሻ ይሆናቸዋል። በመደበኛ ሕክምና የሚሰጥ አይመስለኝም እኛ ሀገር። ሌሎቹ በደንብ ለምደውታል። በበጎ ሽታ በሽታን ማጥፋት ማለት ነው። በበጎ ሽታ ከአበባ በተቀሰመ ሽታ ከአበባ በተገኘ እንደገና ቅባት በሽተኞችን መፈወስ ማለት ነው። በጣም የሚገርመኝ ቤተክርስቲያናችን እመቤታችን ቅድስት ድንግል ማርያምን በዕጣን ሽታ ትመስላታለች። በምን ሽታ አልኳችሁ? አቤት፣ በዕጣን ሽታ። እስኪ ጥያቄ ልጠይቃችሁ። ቤተክርስቲያን ውስጥ ጫማውን የሚሸት ሰው ይመጣል አይመጣም? ይመጣል አይመጣም? ንገሩኝ እንጂ እንዴ በጣም ነው እንጂ የሚመጣው። እንዴ መቼስ እግሬ ይሸታል ብሎ ጫይቆም ያው አሁን ቆት ይመጣል። ግን ቤተክርስቲያን ውስጥ ለምንድን ነው ብዙ በጣም ጫማ የማይሸት ለምን ይመስላችኋል? ኦኬ መልሱን ቀድሜ ነግሬያችኋለሁ። ከምኑ የተነሳ ነው አልኳችሁ እንጂ አሁን ዕጣን ባይኖር ክርስቲያኖች እንኳን አስቀዳሹ ቀዳሹም መቋቋሙ ነው እንጂ አፍንጫ ቆርጦ የሚጥል ያው የእግር ሽታ ያለን ሰዎች እንኖራለን። አድማ የሚበትን ሽታ ያለን በተለይ እኛ አካባቢማ ችግር ነው። ያው እንደምታውቁት እዚያ በፈረንጅ ሀገር አብዛኞቹ በጣም ኃይለኛ ዛፍ እንኳን የሚያረግፍ ክረምት ስላለ ለክረምት ብለው ለኃይለኛ ክረምት ብለው የሚሰሩትን ጫማ እኛ ሀገር በጋለ ፀሐይ በበጋም ግድግዱት ነው የሚታየው። በጣም ነው የሚገርመው። እሱ የሚፈጥረውን ነገር አስቡት እንግዲህ ቢገባ ማለት ነው ሲመጣ ቤተክርስቲያን ውስጥ እና አድማ የሚበትን ሽታ ሁሉ አለ። እንጠፋ ግን አይሸትም ቤተክርስቲያን ውስጥ። ከምኑ የተነሳ ንገሩኝ እስኪ። አቤት፣ ከዕጣኑ ምን መዓዛ የተነሳ አያችሁት? ቤተክርስቲያን ይሄን አሮማ ቴራፒ የሚባለው የጀመረችው እሷ ናት። በዕጣኑ የተፈወሱ አሉ። አሁን ታሪክ አልተርክም። አሮን ሕዝበ እስራኤል በደዌ በተያዙ ጊዜ ልብሰ ተክህኖን ለብሶ ማዕጠንቱን ይዞ የድንግል ማርያም ምሳሌ የሆነውን ዕጣን ይዞ ወደ ሕዝቡ ገብቶ የታመሙትን በአንድ ወገን ጤነኞችን በአንድ ወገን አድርጎ ባጠነ ጊዜ አይሻአ ማአተ ወከተረ ከተራ የሚባለው አንዱ እንዲያውም ምስጢር አሁን ስለ ከተራ ልናገር አይደለም። ወከተረ መቅሰፍተ መቅሰፍቱን ገደበው ከለከለው ማለት ነው። ከተራ የሚለውም በዚያ ዘመን ከዚህ ይመጣል። ምን ማለት ነው? በሽታው ወደ ጤነኞቹ እንዳይመጣ አገደ። በምን? በዕጣን ምክንያት። በምን ምክንያት አልኳችሁ? በሽታ እንዳይጋባ መጥፎ ጠረኑ በትንፋሽ የሚመጣው በሽታ የሚመጣውን በሽታ በዕጣኑ ተከላከለ። በሽታ ታከመ። ምን አማርኛ ቅን የሆነ ጎንጅ ሆነ። በሽታ እስኪ አብራችሁ ይበሉ። በሽታ በሉ። በሽታ ታከመ። እሺ፣ በሽታ ታከመ። እስኪ ምን እያልኳችሁ ነው? በሽታ በምን ታከመ? በሽታ እስኪ በሉት። አቤት፣ መቼስ ዕጣን ራሱ የዛፍ አበባ ነው፣ የዛፍ ፍሬ ነው። ታውቃላችሁ።
ክርስቲያኖች ድንግል ማርያምን እንኮይ ስንላት ዕጣን ብንላት በጎ መዓዛ ባለው ነገር ብንመስላት ያለ ምክንያት አይደለም። እንግዲህ በዚህ ይብቃኝና እዚህ ቤተክርስቲያን ውስጥ አፍንጫ ቆርጦ ሊጥል የሚችለውን ሽታ ዕጣን ካጠፋ የአፍንጫ በኩል እየገባ ለነፍስ ለስጋችን በረከት የሚሆን ከሆነ ይሄ መዓዛ ይህች ሀገር ይህች ምድር በደም የቀረና ሽታ ይዛለችና አበባዋ ድንግል ማርያም ይሄንን የቀረና ደምደም የሚለውን የሀገሪቱን ሽታ በበጎ መዓዛ ታጥፋልን። ስብሐት ለእግዚአብሔር።